አርሰናል አሸንፏል። ማን ይቻላል? 1-0 አስፈላጊ ጨዋታ፣ አስፈላጊ ውጤት 1-0 በቃ በተገቢ ሁኔታ ነው። አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው። ምንድነው ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል። ወደ ኢራን የምትተኩሰው ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል። ጋብርኤል ጭንቅላቱን ለምንም ይሰጣል። ለምንም ሂንካፔ ራሱ እንዴት ነው? አረ በስመ አብ። እኔ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችልም። ማን ዛሬ ዙብሜንዲ ነው ደክሞት ነበር። በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት። ማን ሳካ ከቲን ሳይድ አደረገ ዲፍሌክሽን አለው ጎሉ። ምን አገባን? ያገባናል። ሲቲ ያድሁታል። ወይኔ የሲቲን 50 ቪዲዮ ነው የምሰራው። ማን ኖቲንጋም ፎረስቶች ትችላላችሁ። ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ። ወይኔ ጉዴ ደስተኛ ሆንኩ እኔ እግዚአብሔርን ተቃጠልኩኝ። እኔ ቀጠልን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም። እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው። ሲጀምር እንዲተሳቀረ መጮት አለብን። አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን። እንደኔ ተሳቀኩኝ። ካሁን ከወይ ተስፋ አትስጡ። ተስፋ እኮ ነው ተስፋ ስለሰጡ ነው እኮ እንደዚህ ይሆንኩኝ። ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ጠቅጥቀውልን ነበር። ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም። በቃ ማስወጣት ነው። አይ ነው ፎደን ለሜንታሊቲ ሲባል እንዳስገባው እንጂ ምርጥ ነው አይደለም። ፎደን በቃ መቀመጥ ያለበት ሰው ነው። እኔ ተቃጠልኩኝ። እግዚአብሔርን በጣም ያስጠላ። ፈርስት ሃፍ መጠቀም የምንችላቸውን ኳሶች ሳንጠቀም ቀረ። ዳኛ እንግሊዝ ወይኔ ውሻ ሆኗል ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላውቅም። ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው። መረጋጋት አልቻልኩም። ከገማ ይቀር ጥንብት ነው ውሽትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምት ጥንብት ያለቀሎን ምን አይነት አዑዙ ቢላሂ ሚነ ሸይጣን ረጂም ምንድን ነው እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን እኮ ምንድን ነው? ኧረ በፈጣሪስ ቲክታክ የህይወቴን ረጅሙን 7 ደቂቃ ዛሬ ነው ያሳለፍኩት። ኧረ በስመ አብ ወልድ። ደግሞ የኛ ኳስ ሲያልቅ ቶሎ ብዬ ወደ ሲቲ ስቀይር የፎረስቱ 5 ቁጥር ማን ነው ሞሬሎ ነው ማን ነው የሚባለው እሱ ከጎል ውስጥ ክሊር ሲያደርግ አላየሁትም። ኳስ 3-2 እዛ ላይ ያደርጉት ነበር። እኔ ከዚህ በኋላ ባለፈው እንዳልኩት የትም ማስፈጩት ጀስት ዱቄቱን አምጡት። አርሰናል ከባድ 3 ነጥብ። እንዲህ ተሳቀኩኝ እኮ። ምን አይነት ጨዋታ ነው የዛሬው? ጋብርኤል፣ ቲምበር፣ ሂንካፔ ቤስት ፕሌየሮቻችን ዛሬ። የተቀራችሁት ምንም ማለት አልፈለግም። ሪያ እባክን ተቆጣጠር። በቃ ይሄ ስሜት አለ፣ ይሄ በቃ እንዲህ የሚገፋፋ ነገር አለ። እባክን ስንት ጨዋታ እንደቀረን አዶ ነው 7-8 ጨዋታ ይቀራል አይደለ? በ7 ነጥብ ክሊር ሆነናል። ዊሻልሲ ቲክታክ ዊሻልሲ ይሸተኛል። እኔ እየሸተተኝ ነው፣ ግን ማለት አልፈለኩም። ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ይሄ ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው። ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም። አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው? እኛ ላይ ሲሆንማ እግራቸው ይሰራል። ጊብስ ዋይት ምን አይነት ጎል ነው ያገባው? እንደዚህ እግሩን ወደኋላ ተረከዝ እንዲህ ይሄ ነው እግሩ እንዲያጣምሮ እንዲህ ወደኋላ። ጊብስ ዋይትም ኤሊዮት አንደርሰንም ቤንት በላለ ሙት ከፈለክ ፎረስትም ውረድ። አተርፍም ትወርዳለህ። ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጠው እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ? እኛም እንደሚችሉ ስለሚሰማን
መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ ማስከፈት ከብዶ ነበረ። ሴሜኒዮ ያገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ 2-1 አድርጎ ራሱ ሮድሪ አላማረኝ። በምክንያት ነው ቀድሜ ያልፎከርኩት። ማርያምን እኔ በምክንያት ነው ቀድሜ ያልፎከርኩት። ምን አይነት ቡድን እንደሆነ አውቃለሁ። ኒውካስል ከዩናይትድ ጋር ሲጫወት ማለት ነው፣ ከማንቸስተር ጋር ሲጫወት፣ በሜዳው ሲጫወት ምን አይነት እርጉም ቡድን እንደሆነ አውቃለሁ። ቀድሜ ያልፎከርኩት ለዛ ነው። ማርያምን አውቀዋለሁ። አቻ ከወጣን ራሱ ትልቅ ነገር ነው ብዬ ነበር እያሰብኩኝ የነበረው ማለት ነው። መቼ ቀይ ሳይወጣባቸው በፊት ትልቅ ነገር ነው ብዬ አስብ ነበር። ቀይ ከወጣባቸው በኋላ ግን አይደለም አቻ መውጣት፣ ጭራሽ ብሶ ደግሞ መሸነፍ ያቃጥላል፣ ያናዳል፣ እመቤቴን ያናዳል። እሱን ያበሳጨኝ እንጂ እኔ 3 ነጥብ ጠብቄም አላየሁም ጨዋታውን መጀመሪያ። ምክንያቱም አውቀዋለሁ ምን አይነት ቡድን እንደሆነ ኒውካስል የተባለ ቡድን። ይሄ ጆይሊንተን እኔ እሱን ሰውዬ እኔ እንዴት እንደምጠለው እኔ ተጫዋች እንዲህ አምርሬ ጠልቼ አላውቅም። ሁሌ ከዩናይትድ ጋር ሲጫወት ምን አይነት ኧረ በኢየሱስ ያ ሲቲ ነጥብ ጣለ። ኧረ ምን አይነት ምሽት ነው እመቤቴ። ምትትታ ላይ የተመታታ ምሽት በስማ ለዛሬው አርሴ ደስ የሚል አቤት 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 እንዴት ደስ እንደሚል እኮ የዛሬው ዊን በቃ እንዴት ደስ እንደሚል በቃ ለአርሴ ደጋፊ አንጀት አርስ፣ ለጠላት ደግሞ ወሽመጥ ቆራጭ የሆነ ድል ነውና በጣም ነው ደስ ያለኝ። በቃ አሁን ይሄን ጨዋታ ኦልሞስት ጎሉ ከገባ በኋላ ዘና ብዬ በቃ እግሬን ሰቅዬ ያየው ጨዋታ በቃ ዘና ብዬ በቃ በአርሰናል ተማመናለሁ እኔ፣ በተጫዋቾቹ በቃ ተማመናለሁ፣ በአርቴታ ተማመናለሁ እኔ። ይመቻችሁ አርሴዎች፣ እውነት በጣም ደስ የሚል ዊን ነው። ለማንኛውም ተከታዮቻችን ብርክ እያላቸው ነው እንግዲህ እንደተመለከታችሁት አርሲዎች። ስለዚህ 6 እንዘላትና ማለት ነው 5 እንላለን ሁላችን። ከዚህ በኋላ 5 ጨዋታ ማሸነፍ ብቻ ነው የሚቀረን አርሲዎች። እሱም ተከታዮቻችን የሚከተሉን ከሆነ ነው የኛም ፈለግ ተከትለው፣ ያለበልዛ በ3 ወይ በ4 ጨዋታ እንጨርሰዋለን እኮ ከዚህ በኋላ ማለት ነው። ለማንኛውም ሁላችሁ ኮሜንት የገባችሁ 5 እንላለን። 5 ጨዋታ ብቻ ነው የቀረን አርሲዎች። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። ፎሎ ያላረጋችሁ ደግሞ ፎሎ እያረጋችሁ ይመቻችሁ። መድኃኒዓለም ውርደት ለሰይጣን። በዚህ ሌሊት ተቃጠሉ እርድብን ነበሉ ሲለን እግዚአብሔርን የመጨረሻውን ኳስ ያየ ሲቲ ደጋፊ አረ መድኃኒዓለም ክርስቶስ ወይኔ አረኑ እኮ ተቃጠልን። እመቤቴ ብዙ እድሎችን ያባከኑ። ይሄን አልልም፣ ዳኛ ላይ ማሳበብ አልፈልግም። የመጨረሻው ኳስ እኮ ይሁን ተስፋ አንቆርጥም። አይደለም በ7 እና በ8 በ10 ምናምን ነጥብ ተበልጠን ፕሪሚየር ሊጉን በልተናል። ይሁን ከግራ ቁማጣ ግራ ባጣ ይሻላል። መሸነፍም አለ ተመስገን ይሁን። ወይኔ ሽንፈት እንደዚህ ነው ለካ። አይ ረስቻት ነበርኩ። አረ ቆይ ግን እኔ ግራ የሚገባኝ እኮ ቆይ ጀማው እግዚአብሔርን በቀይ ከተጫዋች ከነዛ ከወጣ ከኛ ነው እንደሚወጣው። ቆይ ግራ ይገባኛል። ኤቨርተን ቀን ራሱ በቀይ ከኛ ከነሱ ወጥቶ ተሸነፈ። ባለፈው ራሱ ፓላስ በቀይ ወጥቶበት እኩል ጮት ነበር ከኛ ጋር። እኛ ስላሸነፍን አዳዋሰን አልፈን ነው። ዛሬም በቀይ ወጣ። ከማን እንደወጣ አይታወቅም። አሬ ለሊት 5 ሰዓት የሚያጫውቱን ጨዋታ በሙሉ እኔ ባንጫወት ለደስ ይለኛል። አረ ራምስዴል ደግሞ ከኛ ጋር ምን የግል ጠብ አለብን እንዴ? ምን አይነት ሴቮችን ነው የሚያደርገው? ደግሞ ምን አይነት ጎል የገባብን 90 ላይ የገባብን ራሱ። አረ በስመ አብ። እኔ እኮ መሸነፋችን ኖርማል ነው፣ ችግር የለውም። ከ11 ጨዋታ በኋላ መሸነፍ የሚያጋጥም ነገር ነው። ፕሪሚየር ሊግ ግን በቀይ ከረፍቶች ተወጥቶል ምናምን ያሳፍራል። እግዚአብሔርን በጣም ደብሮኛል። ተገጣጠመላቸው ወያሎች። በስመ አብ ምን አይነት ሳምንት እያሳለፉ እንደሆነ ያርግላችሁ። እኔ ምንም አፍ የለንም አሁን። አው ኑረዱብን በቃ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። በቃ አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማሉ፣ ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን። ሁሉንም እኮ አቀጠቅጦ በቃ ፈርስት ሃፍ ተቀጠቀጥ ይችላል፣ ሰከንድ ሃፍ ተቀጠቀጣለ ምናምን ገባር። አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት። ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር። በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ
ጋነር ነው ይላል። ማን በአንድ ሾት ኦን ታርጌት ታሸነፋቸው። እነዚህ ደግሞ ኧረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ። ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም። ገባህ አይደል? ግን እንችላለን፣ በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ እኮ 3-0 ነው ያለቀው። አድክም ስነግራችሁ ሌላም ጊዜ አሰቡም። ይኸው የዳኛው ገዛ እንደቀጠለ ነው። እንደምታዩት ዛሬም ይኸው ሃላንድ ላይ የተሰራበት እዚህ ጋር ሲጎተት ታዩታላችሁ። እሱን ተውት እሺ፣ ቀለለ ትላላችሁ። ከዛ አልፎ የሮድሪ አንደርሰን ላይ ታሹታል። ፎሎ ትሩ እሺ፣ እሱ የሚተው ምንም አይደለም የሚባል ማቲያ ሴልስ እንግዲህ እንዴት ሃላንድ ቴክአውት እንዳደረገው አይታችሁታል። ሃላንድ ሰውን አይወድቅም ምናምን ምን ማለት ነው? ኮንታክት አለ ወደቀ። ሶፍት ኮንታክት እንጂ ያላችሁ ማሳለፍ ምን የሚሉት አባባል። ሌላ የትኛውን ቦታ ላይ ቢሆን እያንዳንዱን ከአንደርሰን ጨምሮ ሌላ ቦታ ቢሆን ሜዳ ላይ ተሰጠዋል። ፔናልቲ ቦክስ ሆነ አሰጠው። ዋይ doesn't make sense። ግን እኛም በጨዋታ አንጻር የተሻለ ነገር ማድረግ እንችል ነበር። ግን እንዲሁ ለማስቀመጥ ያለው የዳኞቹን ነገር ያነሱላችሁ እንዴት እኔ አላቅበቃ ሊገባኝ አልቻለም። እንዴት ሳቪኒዮ ራያን ቸርኪን አስወጥተን ሳቪኒዮ የምናስገባበት ጊዜ መጣው። ፎደን 77 ደቂቃ ሙሉ መጠበቁ ፎደን ለመቀየር እኔ በጣም ገርሞኛል። እኛ ቀያሪ ኦፕሽንም እያለን ከቤንቻችን ላይ ብቻ በጣም አሳዛኝ ጨዋታ ነበረ። የተለመደው ነገር አይተናል። ሲቲ ሁለታቻ መጨረሱ ተከትሎ አርሰናል ደግሞ ብራይተን ጋር ያው ስትራግል ያደረገች ዊን ይዞ መውጣት ይችላል። 3 ነጥብ ነው ዋናው ይዞ ወጥተዋል እነሱ። ከዛ እና ያ 7 ነጥብ ክሊር ያደርጋቸዋል። አንድ ጨዋታ ትርፋለን እኛ 4 ነጥብ ብለን እንያዘው። ያ አስቸጋሪ ነው የሚሆነው። ከዚህ በኋላ መልሶ ዴፊሲቱን እንግዲህ ለመቀነስ አስቸጋሪ ነው። ፎረስት ጋር መጣል በተለይ ዛሬ በሜዳችን አናክሴፕተብል ነው። ምንም ማድረግ አይቻልም። እንግዲህ ላውን ባለው ግን አይ ቲንክ እኔ ክሊርሊ ለመናገር አላሻችሁም ተጫዋቾቹን ያጠፉት የሆነል ፓርቲ ቢኖርም ግን የፔፕ ጋርዲዮላ ዛሬ ይመስለኛል በጣም እንግዲህ ሰበቡም ያለው ነገሩ የሚጣሉ ከዳኞቹ አልፎ ማለት ነው። ምክንያቱም ቀያሪዎቹ ልክ ነበሩ ብዬ አላስብም። ነፎደን ቀይ ቀድሞ ማስወጣት እየቻለ 77 ደቂቃ እስኪገባብን ጠብቆ ነበር። አንደርሰን ጎል የገባው ፎደን በቦታው ሳልነበረም እነ ሮድሪ ከቦታቸው ውጪ ስለለቀቁ ነው የነፎደን ቦታ ከቨር አደርጋለሁ በሚል ማለት ነው። እና ሊትራሊ ፎደን ኢንኤግዚስተንት ነበር ሜዳ ላይ። እኛ እንወደዋለን እንደ ተጫዋቻችን ሁሌም ባክ እናደርገዋለን። ኦብቪየስሊ ግን የማይሆን ቦታ ላይ የተጫወተ ልጁ እየተበደለ ነው። ቦታው ላይ ማታጫወቱ ከሆነ ቤንች አድርገህ ከቤንች የምታስነሳው ይሻላል፣ ሞር ኢነርጄቲክ ሆኖ እንዲገባ ማለት ነው። ምክንያቱም ለብዙ ደቂቃ እዛ ቦታ ላይ መጫወት አይችልም። በቃ አለቀ። ትራክ ባክም ስለማያደርግ ማለት ነው። እንደምታዩት የገባውን ጎል በሱ የመጣ ነው። አንደርሰን ጋር ፍሪሊ ነው። አንደርሰን እስኪ ጠቀልል አመቻችቶ ሰውነቱን እንደዛ የተቀለለውና ያ ብቻ አሳዛኝ ጎል ነው። የጊብስ ዋይት ጎል ላይ ደግሞ የተሻለ ነገር መስራት ይቻል ነበረ። ዲያዝ ትንሽ ጠጠር ሳላና ነው። አይ ቲንክ ሞር ፕሬስ አድርጎ ወደ ኳሱ ጫን ለማለት ቢሞክር ይሻል ነበረ። ለጊብስ ዋይት በጣም ስፔስ ሰጠው። ኳሱን አብርዶ ተመቻችቶ ለመምታት እስኪያመቻች ድረስ በአኪል እንዲያደርግ ራሱ መፍቀድ በጣም የሚገርም ነው። እንዲመቻቹላ መፍቀድ አልነበረብም። እኔ ኩሳኖቭን አንዳንድ ፕሪፈር ማድረግበት ምክንያት በዚህ ነው። አንዳንድ አግሬሲቭ አክሽኖቹ አስፈሪ ቢሆኑም ግን ይጠቅማል። አግሬሲቭ መሆን አለባችሁ እዚህ አይነት ቦታ ላይ እና ጊዜ ሰጣችሁት። ጊብስ ዋይት የሚገርም ጎል አስቆጥሮ ነበረ። አንደርሰንም እንደዛው። ያ በጣም አሳዛኝ ሎስ። አይ ቲንክ ዛሬ እንደነገርኳችሁ ዳኞቹ ብሌም እንዳለ ሆኖ ግን እኛም ራሳችን በፔፕ ጋርዲዮላ ዙሪያ በተለይ ራያን ቸርኪን በሳቪኒዮ ማስወጣት ከዛም የባስ ብሎ እነ ፎደን ደግሞ እንደዛ ጠብቆ ማስወጣቱ አይ ቲንክ ጨዋታውን የገደለብን ይመስለኛል። እናንተ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቅድም እንዳልኳችሁ ቀጣይ እስክንገናኝ ድረስ ይመቻችሁ። በቃ ይህ ሳምንት ለትልልቆቹ አሉንም ለትንንሾቹ ነው። ትናንትም ሊቨርፑል በትንሽ ክለብ ጣለ፣ ዛሬም ዩናይትድ በትንሽ ክለብ ጣለ፣ ሲቲም ዛሬ በትንሽ ክለባቸው ወጣ፣ ብራይተንም አሁን ብቻ ለትንንሾቹ ነው የሆነው ይህ ሳምንትና ማሸነፍ ቀይ ወጥቶባቸው የኤቨርተኑ ጨዋታ ደገም ነው እኮ ኤቨርተን በሜዳችን የነበረውን ጨዋታ ማለት ሲጀመር ጨዋታው ራሱ ዳኛው በቃ ኢንቴንሲቲውን በጣም ከፍ አድርጎታል። በቃ ዝም ብሎ ነው ቢጫ የሚሰጠው፣ ያስፈራል። አንደኛ ኒውካስትል ሜዳ ላይ ወይኔ ሁሌ አታሸንፍም። ያው እንግዲህ ምንም ማድረግ አትችልም። ካሪክ ዌልዳን እንግዲህ ሁሌ ማሸነፍ አይቻልም። ስቲል ዊ አር ኢን ቶፕ 3 በቃ ደግሞ ይሄንን በእኔ ያሳባሉ። እኔ አልቋጠርኩም። ቋጥራ እንዴ? በጭራሽ አልቋጠርንም። ፈላዎች ጭራሽ ቲክቶኩን አገማምታችሁት ነበረ። ሜጃ መቆሚያ መቀመጫ ነበር ያሳጣችሁ። በዱሎን የተመታ የካካ መምጠጫ ቦት ያለ ይመስል
ጭራሽ ቲክቶኩን እፍን ያደረጋችሁት። አሁን ተረጋጓል። ተረጋጋሽ ወይ? ቶሎቹ እኮ የዚህኔ ዳይፐራቸውን አድርገው አልጋቸው ላይ ደቅ ብለውላችሁ አርሰናል ነጥብ ይጠላል አሊያም ይሸነፋል። ከዛ በኋላ እኛ ኖቲንግሃም ፎረስት ቀላልናት እሷን ለጥፈናት ነጥባችንን ይዘን ወይ በአንድ ነጥብ ቀድመን እንሄዳለን ወይ ደግሞ እኩል እንራመዳታለን። ከዛ በኋላ ባለው እያሉ ነበር። እንደው ይሄ አርሰናል የተባለ ቡድን ህልም አምካኝ እኮ ነው። ሰው እኮ ማለምም አይችልም በጭራሽ። አንተ ትችላለህ ተሙ። ተመልሰናል። when you exist in a corporation system ሁሉ ነገር ፊክስ ማክስ ላክስ ሆኗል። አሁን 2 ቋጠሮ ይቀረናል። ከናንተ የሚጠበቀው ኮፒ ሊንክ እና ሼር ሪፖስት እያደረጋችሁ ቀጣዩን የድል ዜና መስማት ነው። ከዜናዎቹ ጋር ተሙዘገነር ነን። እንግዲህ ቤቱ ተመቷል። ኮፒ ሊንክ እና ሼር ይደረግ አድርጉት። ቴንክ ዩ። ወይኔ ሲቲ በዚህ ሰዓት ነጥብ ይጣላል። ወይኔ ተቃጠልኩ። ኦ ማይ ጎድ በኖቲንግሃም በሜዳችን 2 መርተን በስመ አብ። አቤት ቅሌት፣ አቤት ውርደት። አንድ ሽማት መጭኝም። በጣም አሳፋሪ ናችሁ። በጣም ነው ያሳፈራችሁን ዛሬ። እንዴት የሲቲ በሜዳው በኖቲንግሃም ወይኔ ምንም በቃ ካሁን በኋላ ምንም ማሳብ አንችልም። ምክንያቱም በራሳችን እድል ነው ሁሉንም ነገር ያበላሸ ነው። ስለዚህ አይሆንም። ካሁን በኋላ ምንም ነገር ማዘው ቻንስ የለንም። የምሬን ነው። እንደዚህ እንዴት ትጫወታለህ በሜዳ ኖቲንግሃም 17ኛ ላይ የወረደ ቲም እኮ ነው እንዴ! ምን አይነት አሁን ጊብስ ዋይት እንደዛ አይነት ጎል ያገባብናል? ምን አይነት መከላከል ነው? ፔፕ ጋርዲዮላ ደግሞ ልጆቹን አስቁሞ ወይኔ በስመ አብ ቦርድ በቃ አይ ቲንክ አሁን በኋላ ምንም ያለ አይመስለኝም። አዎ እንደዚህ አይነት ውርደት ቅሌት ካየን እኮ ስንት ጊዜያችን፣ በቃ እንደዚህ አይነት ቅሌት ካየን ስንት ጊዜያችን። ዛሬ እኮ በከባድ ተዋረድን። ለዛውም 45ኛው ደቂቃ ላይ በቀይ ካርድ ወጥቶለት ይሄን ጨዋታ ማሸነፍ ካልቻለ ዩናይትድ እየጀማመረው ነው ብያችኋለሁ። በባለፈው ጨዋታም እየጀማመረው ነው፣ ወደ ሙዱ እየመጣ ነው፣ ወደ አሞሪሙ ዩናይትድ እየመጣ ነው ብያችኋለሁ እኮ እየጀማመረው ነው። በቃ እንደዚህ አይነት ውርደት ካየን በቃ አሞሪም ነበር ያስለመደን። አሁን ካሪክ ጀምሮታል። የመጀመሪያውን ሽንፈት ተሸንፏል ማለት ነው። ብለዛውም በውርደት በቀይ ካርድ ወጥቶለት ውርደቱ ላይ ታይቶ አይታወቅም። በቃ በጣም ውርደት ነው። ይሄ ትልቅ ውርደት ነው። ዛሬ ተዋረድ ነው። ለማንኛውም ነገር እናወራበታለን።